ሃሌሉያ በጌታ በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላችኋለሁ። ዛሬ አንድ ቃል ላካፍላችሁ ወድጃለሁ። ማቴዎስ 13 ላይ ነው። ብሪፍሊ ባጭሩ አለፍ እያልኩ አንብቤ እናያለን። ማቴዎስ 13 ላይ ኢየሱስ ወሳኝ ነገር ነው ያስተማረው። በጣም የእግዚአብሔር መንግስት ሚስጥር የተባለ ነገር ነው የተናገረው። ስለዚህ ሚስጥር በተገለጠ መጠን ደግሞ ሚስጥር በታወቀ መጠን ደግሞ ብዙ ነገሮችን ወደ ማስተዋል እንመጣለን። አንዳንድ ነገሮች ሚስጥር ማለት አንድ ነገር እንዴት እንደሚሰራ ነገር ይሁን ካወቅ ነው በቃ ኢዚሊ ያ ነገር ማስኬድ እንችላለን ማለት ነው። ቃሉን እናንብበው እስኪ ማቴዎስ 13 ላይ ማርቆስ 4 ላይ ይሄንን ሐሳብ ይናገራል። እኔ ከማቴዎስ 13 ላይ ካለው ጋር እና ማርቆስ ላይም ሄደን ማየት እንችላለን። ሉቃስ 8 ላይም አለ። በጣም የሚገርመኝ መርህ ነው። እናንበው በጌታ በኢየሱስ ስም አነባለሁ። ማቴዎስ 13 ቁጥር 1 በዚያኑ ቀን ኢየሱስ ከቤት ወጥቶ በባህር ዳር አጠገብ ተቀመጠ። ብዙ ሕዝብም ስለከበበው በባህር ዳር ትቷቸው ጀልባ ላይ ወጥቶ ተቀመጠ። ብዙ ነገሮችንም በምሳሌ እንዲህ ሲል ነገራቸው። አንድ ገበሬ ዘር ሊዘራ ወጣ። ሲዘራም ሳለ አንዳንዱ ዘር መንገድ ዳር ወደቀ፣ ወፎችም መጥተው ለቅመው በሉት። አንዳንዱ ዘር አፈሩ ስስ በሆነ ድንጋያማ መሬት ላይ ወደቀ። አፈሩ ስስ ስለሆነም ፈጥኖ በቀለ፣ ነገር ግን ፀሐይ ሲመታው ጠወለገ፣ ስር ባለመስደዱም ደረቀ። አንዳንዱም ዘር በእሾህ መካከል ወደቀ። እሾህም አደገና ቡቃያውን አንቆ አስቀረው። ሌላው ዘር ደግሞ በጥሩ መሬት ላይ ወደቀ፣ ፍሬም አፈራ። አንዱ 100፣ አንዱ 60፣ አንዱ 30 ፍሬ ሰጠ። ሰሚ ጆሮ ያለው ይስማ። ከዚያም ደቀ መዛሙርቱ ወደ እርሱ ቀርበው ለምን ለሕዝቡ በምሳሌ ትናገራለህ አሉት። እርሱም እንዲህ አላቸው፣ ለእናንተ የመንግሥተ ሰማይን ሚስጥር ማወቅ ተሰጥቷቸዋል፣ ለእነርሱ ግን አልተሰጣቸውም። ላለው ይጨመርለታል ይበዛለትማል፣ ከሌለው ግን ያ ያለው እንኳ ይወሰድበታል። ስለዚህ እንዲህ በማለት በምሳሌ የምነግራቸው ለዚህ ነው፣ እያዩ ስለማያዩ እየሰሙ ስለማይሰሙ ወይንም ስለማያስተውሉ ነው። እንዲህ ተብሎ የተነገረው የኢሳይያስ ትንቢት በእነሱ ይፈጸማል። መስማትን ትሰማላችሁ፣ ነገር ግን አታስተውሉ፣ ማየትንም ታያላችሁ፣ ነገር ግን ልብ አትሉ። የሕዝቡ ልብ ደንድኗልና ጆሮም አይሰማም፣ እንዳያዩ ዓይናቸውን ጨፍነዋል። ይህ ባይሆን ኖሮ በዓይናቸው አይተው በጆሮአቸው ሰምተው በልባቸው አስተውለው ወደ እኔ በተመለሱና በፈወስኳቸው ነበር። የእናንተ ዓይኖች ስለሚያዩ ጆሮቻችሁም ስለሚሰሙ ግን የተባረኩ ናቸው። እውነት እላችኋለሁ ብዙ ነቢያትና ብዙ ጻድቃን እናንተ የምታዩትን ለማየትና የምትሰሙትን ለመስማት ተመኝተው ነበር፣ ግን አልሆነላቸውም። እንግዲህ የዘሪውን ምሳሌ ስሙዋል። ተመልከቱ። በምሳሌ የተናገረበት ምክንያት ለማብራራት አይደለም፣ ለማስረዳት አይደለም። አንዳንዴ ስታስተምሩ ምሳሌ ትጠቀማላችሁ። ያንን ምሳሌ የምትጠቀሙበት ምክንያት ያስተማራችሁት ትምህርት በቀላሉ መንገድ እንዲገባቸው። ይሄ ኖርማል በማንኛውም የማስተማር ሂደት ላይ አንድ አስተማሪ የሚያደርገው ነገር ነው። የሆነ ነገር ያስተምርና ምሳሌ ደግሞ ይሰጣቸዋል፣ ሞር ኤክስፕሌን ለማድረግ ለማብራራት ማለት ነው። ኢየሱስ ግን በምሳሌ የተናገረበት መንገድ ወይም በምሳሌ የተናገረበት ምክንያቱ ከአንዳንድ ሰዎች የሆነን እውነት ለመደበቅ ነበር፣ ለመሰወር ነበር። ምን አለ? እርሱም እንዲህ አላቸው። ቁጥር 11 ላይ ለእናንተ የመንግሥተ ሰማይን ሚስጥር ማወቅ ተሰጥቷቸዋል፣ ለእነሱ ግን አልተሰጣቸውም። የእግዚአብሔርን መንግስት ሚስጥር ማወቅ ያልተሰጣቸው ሰዎች አሉ። እነዛ ሰዎች ምን አይነት ሰዎች እንደሆኑ እዚሁ ላይ ተናግሯቸዋል። የሆኑ ግሩፖች ናቸው። እነዛ ግሩፖች ምን አይነት ግሩፖች ናቸው? እየሰሙ አይሰሙ፣ አያስተውሉ፣ እያዩ አያዩ፣ እየሰሙ ልብ አይሉ። እናንተ ግን አይኖቻችሁ ስለሚያዩ ጆሮቻችሁም ስለሚሰሙ የተባረካችሁ ናችሁ ይላል። ምሳሌው ግን እነሱም አልገባችሁ። ለነሱ ደበቀላቸው እንጂ አልደበቃቸውም። ከነዛኛዎቹ ግን ደብቋቸዋል፣ ለነዚህ ደብቆላቸዋል። ለዚህ ነው ስለተሰጣቸው
ለብቻቸው ሲሆኑ ሲያብራራላቸው ታያላችሁ። ምሳሌው ሲተረጉምላቸው ስሙ ምን እንደሚል ቁጥር 18 እንግዲህ የዘሪውን ምሳሌ ስሙ። የእግዚአብሔርን መንግስት ቃል ሰምቶ ከማያስተውል ከማንኛው ሰው ልብ ውስጥ ክፉ መጥቶ የተዘራውን ቃል ይነጥቃል። ይህ እንግዲህ በመንገድ ዳር የተዘራው ዘር ነው። ተመልከቱ፣ ደግሜ ያነባለሁ። የምሳሌው ትርጉም ይሄ ነው። ስለ ግብርና ስለ እርሻ እያስተማረ አይደለም። ተመልከቱ ምን እያስተማረ እንደሆነ። የእግዚአብሔርን መንግስት ቃል ሰምቶ ከማያስተውለው ከማንኛውም ሰው ልብ ውስጥ ክፉ the evil one ክፉ መጥቶ የተዘራውን ዘር ይነጥቃል። ይህ እንግዲህ በመንገድ ዳር የተዘራው ዘር ነው። በድንጋያማ መሬት ላይ የተዘራው ወይም ደግሞ ስስ አፈር የሚለውን ምን ይለዋል? አፈሩ ስስ ስለነበረ የሚለው መሬት ላይ ይህ በድንጋያማ መሬት ላይ የተዘራው ቁጥር 20 ላይ ቃሉን ሰምቶ ወዲያው በደስታ የሚቀበለውን ሰው ይመስላል። ነገር ግን ስር መስደድ ባለመቻሉ ብዙ አይቆይም። በቃሉ ምክንያት መከራ ወይም ስደት ሲመጣ ወዲያውኑ ይሰናከላል። አንድ ትርጉም ላይ እንግሊዘኛ ትርጉም ላይ ምንድነው የሚለው? በቃሉ ምክንያት መከራ ሲመጣ ሲል የሚለውን persecution የተለያዩ ቻሌንጆች because of the word ነው የሚለው። ከቃሉ የተነሳ በቃሉ ምክንያት ነው ያ ቻሌንጅ የመጣው። ቃሉን ባይሰማ ኖሮ ያ ቻሌንጅ በህይወቱ አይመጣም። ግን በቃሉ ምክንያት ያ ቻሌንጅ ሲመጣ ምን ያደርገዋል አለ? ወዲያውኑ ይሰናከላል የሚለውን ቃል ምን ይለዋል? he will abandon the word ይላል። ምክንያቱም በቃሉ ምክንያት ስለሆነ ቻሌንጁ የመጣበት ቻሌንጁን አቮይድ ለማድረግ ምን ያደርጋል? ቃሉን አባንደን ያደርጋል። ተመልከቱ ክፉ ዓላማው ምን እንደሆነ ተመልከቱ። መጀመሪያ ወሰደው ቃሉን፣ የመጀመሪያው መሬት ላይ መጥቶ ቃሉን ምን አለው? ነጠቀ። እዚህ ጋር ደግሞ መንጠቅ ስላልቻለ ቻሌንጆችን ሲያመጣ ሰውየው ራሱ ሳይነጠቅ ቃሉን ምን አደረገው? አባንደንድ አደረገው። ከዚህ በኋላ በዚህ ቃል ማመን አቆመ። ከዚህ በኋላ በዚህ ቃል ላይ ተስፋ ማድረጉን አቆመ። ሶስተኛውን መሬት ተመልከቱ። ቁጥር 21 ላይ ስለ ሁለተኛው መሬት ሲያወራ ነገር ግን ስር መስደድ ባለመቻሉ ብዙ አይቆይም። በቃሉ ምክንያት መከራ ወይም ስደት ሲመጣ ወዲያውኑ ይሰናከላል የሚለው ቃሉን ይተወዋል። በቃሉ ኦፌንድድ ይሆናል። እንዲህ ብሎኛል ነበር ይላል። አሁንም የጠላት ታርጌት ቃሉ ላይ ነው። ቃሉን ይነጥቃል፣ ቃሉን ያስጥላል። ሶስተኛውን ተመልከቱ። በእሾህ መካከል የተዘራው ዘር ቃሉን ሰምቶ ስለዚህ ዓለም በመጨነቅና በብልጽግና ሐሳብ በመታለል ታንቆ ያላፈራውን ሰው ይመስላል። ሶስተኛው በእሾህ መካከል የተዘራው ምንድነው የሚለው? በእሾህ መካከል የተዘራው ዘር ቃሉን ሰምቶ ለዚህ ዓለም በመጨነቅና በብልጽግና ሐሳብ በመታለል ታንቁ። ቃሉን እንዴት እግዚአብሔር ይገስጸው ሰይጣን። ይኸውላችሁ ሰይጣን ከቻለ ቃሉን ይነጥቃል፣ ካልቻለ ደግሞ ቃሉን እንድትጥለው በዚህም በዛም የመከራ አይነት የስደት አይነት የተለያዩ አይነት እኛ መከራ የምንለው ድሮ ባይብል ላይ የተጻፉትን አይነት መከራ ነው የምናስበው። እንደሱ አይነት መከራዎች ብዙ ጠላት አያዋጣም ብሎ ሐሳቡን የቀየረ ይመስለኛል። ብቻ ታርጌቱ ቃሉን ማስጣል ስለሆነ የግድ ስደት አይደለም ያስነሳብህ፣ የሆነ ነገር ያስነሳል። ብቻ as long as he manage to make you to throw the word ብቻ ቃሉን ያስጥልህ እንጂ በሰላምም ማስጣል ታርጌቱ ሊሆን ይችላል። ዋናው ታርጌቱ ማስጣል ነው። ቃሉን ማስጣል ካንተ ጋር ከቃሉ ጋር ዲስኮኔክት ማድረግ ነው ሐሳብ። አራተኛው መሬት ተመልከቱ። በጥሩ መሬት ላይ የተዘራው ዘር
ግን ቃሉን ሰምቶ የሚያስተውለውን ሃሌሉያ የሚያስተውለውን ሰው ይመስላል። በእርግጥም ፍሬ ያፈራል። አንዱ 100 አንዱ 60 አንዱ 30 ፍሬ ሰጠ ይላል። ክብር ለኢየሱስ ይሁን። ሌላ ምሳሌ ደግሞ ይነግራቸዋል። እኔ እዚህ ምሳሌ ላይ ብቻ ነው መናገር የፈለኩት ሰዓቴንም እንዳይወስድ ብዙ። አራቱም መሬቶች አሉ። አራቱም ቃሉን ሰምተዋል። ቃሉን ሰማ፣ አላስተዋለም፣ ተነጠቀ። ቃሉን ሰማ፣ ይሄኛው ደግሞ ምን አለ? አስጣለው። ራሱ ነው። ሁለተኛው መሬት በጣም የሚገርማችሁ ራሱ ነው የጣለው። ቻሌንጆችን ሲያይ፣ ፐርሲኪዩሽኖችን ሲያይ ቃሉን አባንደንድ ያደርገዋል። ሶስተኛው ደግሞ ቃሉን እንዴት ሚክስ እንዳደረገው፣ ወይ ቃሉን ይነጥቃል፣ ወይ ቃሉን ያስጥላል፣ ወይ ቃሉን ኮንታሚኔት ያደርግባል፣ ይበርዝባል። አነቀው ይላል። ይህ በእሾህ የተለያየ ሐሳቦችን የዚህ ዓለም ምኞት አነቀው ይላል። ብዙ ፍሬ አላፈራም። አራተኛው መሬት ለየት የሚያደርገው ምንድነው? ቃሉን ሰምቶ የሚያስተውል። ማርቆስ ላይ ምን አድርጎ እንዳስቀመጠው ላሳያችሁ። ቃሉን ሰምቶ ምን እንደሚያደርግ። ኢየሱስ ጌታ። ሌሎቹ ቁጥር 20 ላይ ምዕራፍ 4 ቁጥር 20 ነው ማርቆስ። ሌሎቹ በመልካም መሬት ላይ የተዘራውን ዘር ይመስላሉ። እነዚህም ቃሉን ሰምተው የሚቀበሉና 30 60 100 ፍሬ የሚያፈሩ ናቸው። ቃሉን መስማት የመጀመሪያው ስቴፕ ነው። አራቱም መሬቶች ኮመንሊ ቃሉን ሰምተዋል። ሰማ፣ አላስተዋለም፣ ተነጠቀ። ሰማ፣ አላስተዋለም፣ ጣለ። ሰማ፣ አላስተዋለም፣ ቀየጠው። ቃሉን አታስወስድ፣ ቃሉን አትጣል፣ ቃሉን አትቀያይጠው። የእግዚአብሔር ቃል እኔ ኢየሱስ ከምንም ጋር አይቀላቀልም። የእግዚአብሔር ቃል ብቻውን ይሰራል። የእግዚአብሔር ቃል ብቻውን ይሰራል። እግዚአብሔር ተጋግዘን አይደለም፣ ተደጋግፈን አይደለም። ኖ። አንዳንድ ሰዎች የእግዚአብሔርን ቃል ብቻ መስበክ ውጤታማ እንደማያደርግ ኦሬዲ ደምድመዋል። ስለዚህ ትንሽ ጆክ ነገር መቀላቀል አለብህ፣ ህዝቡን ማሟሟቅ አለብህ፣ ማሳቅ አለብህ። ሳታስቀው እንዴት አድርገ ቃሉን ይውላችሁ። የእግዚአብሔር ቃል ማይ ጉድነስ፣ የእግዚአብሔር ቃል ሰማይን ደግፎ የያዘ ነው፣ እንኳን የአንድን ሰው ህይወት። የእግዚአብሔር ቃል መጀመሪያ ማመን ያለበት ከሚሰማው ሰው ይልቅ የሚናገረው ሰው ነው። የእግዚአብሔርን ቃል የምትናገሩ ሰዎች ላስታውሳችሁ ፈልጋለሁ። ቃሉ ይሰራል፣ እመኑት። የኛ የቃሉ ያሰባበክ ዘዴ አይደለም ቃሉን ተቀባይነት እንዲኖረው የሚያደርገው። የቃሉ ፓወር አለው። ቃሉ ራሱን የማስፈጸም ብቃት አለው። ቃሉ ደጋፊ አይፈልግም። ኢየሱስ ክርስቶስ ጌታ። ክብር ለኢየሱስ ይሁንና አባታችን አብርሃም የእምነት አባቶች አባት ነው። ርዕሰ አበው ይለዋልና ሮሜ 4 ላይ ስለ አባታችን ሲናገር፣ ስለ አብርሃም ሲናገር ተስፋ በሌለው ሰዓት ይላል። ሃሌሉያ። ተስፋ በሌለው ሰዓት፣ ተስፋ በሌለው ጊዜ ተስፋን ይዞ አመነ ይላል። ሃሌሉያ። ኢየሱስ ጌታ ነው። ተስፋ where there was no hope፣ ተስፋን ይዞ አመነ ይላል። የእግዚአብሔር ቃል ተስፋችን ነው። የእግዚአብሔር ቃል ተስፋችን ነው። ስለዚህ ላስታውሳችሁ እፈልጋለሁ። አንደኛ ቃሉን አስተውሉት። ህይወታችሁ ነው። ቫልዩ አድርጉት። የት ነው የምታስቀምጡት? ቃሉ መቼስ ደና ቦታ ነው የምታስቀምጡት። ዳዊት ስለ ቃሉ ሲናገር ቃልህን በልቤ ሰወር። ቃልን በልባችሁ የምታስቀምጡት ነገር ምንድን? What do you value the most? What do you value the most? Do you really value the word of God? የእግዚአብሔርን ቃል ቫልዩ ታደርጉታላችሁ? ቫልዩ የምታደርጉት ከሆነ ትጠብቁታላችሁ። ሰምቶ የሚጠብቀው አብርሃም ቃሉን እንዴት እንደጠበቀ ይናገራል። አብርሃም ሁኔታው ሁሉ የሚያወራው አባት እንዳልሆነ ነው።
የአብርሃም ሁኔታ የሚያወራው ሁሉ አባት እንዳልሆነ ነው። የእግዚአብሔር ቃል ግን አብርሃምን አባት እንደሆነ ነገረው። ስለዚህ ሮሜ 4 ላይ ያለውን ቃል ተናግሬ ይጨርሳለሁ። እንዴት ቃሉን መጠበቅ እንዳለብን እንድናይ ብዬ ነው፣ ከአባታችን ከአብርሃም እንድንማር። ሮሜ 4 ላይ በደንብ አድርጎ ይናገረዋል። he was fully persuaded ይላል። I like this word. he was fully persuaded. he was fully persuaded. እንዴት አድርጌ እንደማመጣው ወደ አማርኛ አላቅም፣ ግን አዲሱ መደበኛ ትርጉም ይረዳኛል ብዬ አስባለሁ። ሮሜ 4 ከቁጥር 17 ጀምሬ ያነበዋለሁ። ሮሜ 4:17 ይህም የብዙ ሕዝብ አባት አድርጌሃለሁ። የእምነት ቃል እንግዲህ ይሄ ነው። ከባድ ነው። አደርጋለሁ ቢሆን ጥሩ ነበር። ጥሩ ተስፋ ነው። ምንድነው ያለው? ይህም የብዙ ሕዝብ አባት አድርጌሃለሁ። I have made you already. I have made you father of many nations. ከዛስ አድርጌያለሁ ተብሎ እንደተጻፈው ነው። እርሱም ለሙታን ሕይወትን በሚሰጥ ያልነበረውንም እንደነበረ በሚያደርግ ባመነበት አምላክ ፊት አባታችን ነው። ዘርህም እንዲህ ይሆናል ተብሎ ለእርሱ በተነገረው መሰረት ምንም ተስፋ በሌለበት አብርሃም በተስፋ አምኖ የብዙ ሕዝብ አባት ሆነ። እርሱ የ100 ዓመት ሰው ሆኖ ሳለ የራሱን ሰውነት ሆነ የሳራ ማህፀን ሙት እንደነበረ እያወቀ he was fully aware of his situation. he was not in denial. እየካደ አይደለም፣ ካደው አይደለም፣ በደንብ እያወቀ ነው። ሙት ነው የሱ ሰውነት፣ የሳራ ማህፀን ሙት እንደሆነ እያወቀ fully aware እያወቀ በእምነቱ ግን አልደከመ። እያወቀ ለምን? ሌላ ዕውቀት ገብቶበታል። እንዲህ አለ፣ ይልቁንም በእምነቱ በመጽናት ለእግዚአብሔር ክብር ሰጠ እንጂ የእግዚአብሔርን ተስፋ አልተጠራጠረም። እግዚአብሔር የሰጠውን ተስፋ እንዲፈጽም በሙሉ ልብ እርግጠኛ ነበር። he was fully persuaded. እግዚአብሔር የተናገረውን ቃል መፈጸም እንደሚችል እያመነ። እዚህ ጋር ደስ የሚለኝ ቃል አለ። እንደዚህ አለ፣ ይልቁኑ በእምነቱ በመጽናት ለእግዚአብሔር ክብር ሰጠ እንጂ የእግዚአብሔርን ተስፋ አልተጠራጠረም። ለእግዚአብሔር ክብር ሰጠ። እኔ አልተጻፈም እዚህ ጋር፣ ግን ሲናሪዮን የአብርሃምን ሲናሪዮ አንደርስታንድ ለማድረግ ስሞክር ለእግዚአብሔር ክብር ከሰጠ አብርሃም እዚህ ጋር እንደዘመረ አስባለሁ። ችግር የለም ቢትዊን ዘላይን ያለውን የኔን ተውት፣ ግን ምስጋናን የሚሰዋ እሱ ያከብረኛል ስለሚል እግዚአብሔርን ካከበረ የግድ ምስጋና ሰውቷል። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔርን ቃል አጥብቃችሁ በመያዝ ለእግዚአብሔር ክብር ስጡ። እግዚአብሔር አይዋሽም። though he speak contrary to your situations, he is God. every situation is subjected to change. የትኛውም ሁኔታ የማይቀየር የለም። ለዚህ ነው ለሙታን ሕይወትን መስጠት የሚችል አምላክ ነው ያመነው። ለሙታን ከመሞት የበለጠ ተስፋ የሚያስቆርጥ ሁኔታ የለም። ስለዚህ እግዚአብሔር ለሙታን ሕይወትን ይሰጣል። የሌለውን ነገር እንዳለ አድርጎ ይጣላል። ይህንን ያመነውን እግዚአብሔር አብርሃም አባታችን አደረገው። ስለዚህ እኛም እንደሱ በእምነት መኖር አለብን። እንዴት ነው የምናምነው? የእግዚአብሔርን ቃል ምኞታችንን አይደለም የምናምነው። አንዳንድ ሰው የእግዚአብሔርን ቃል ከማመን ይልቅ ምኞቱን ያምናል። እንደዚህ ትሆናለህ ሲባል አሜን 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 አሜን። አትሆንም። እሱ ምኞት ነው። የተጻፈውን ሳታመን አንድ እግዚአብሔር ሰው ነኝ ያለ ሰውዬ ተናገረውን እንዴት ታምናለህ? ለምን አመንከው? ያንን ሰውዬ ለምን ታምነዋል? ያ ሰውዬ ለምን ታምነዋለህ? ያመንከው እኮ ምኞትን ስለተናገረልህ ነው። እግዚአብሔር የተናገረን በቃሉ የተናገረን ነገር ሳታመን፣ አያችሁ፣ ማመን ምርጫ ነው። ሰው የሚያምነው የፈለገውን ነው። እወዳለሁ ስለ አታምነኝም፣ አልወድም ስለ ደግሞ ታምነኛለህ። ስለዚህ አንተ የምታምነው ምንድነው? የፈለከው። ሰው የሚያምነው የፈለገውን ነው።
እግዚአብሔርን ማመን የፈለገ እግዚአብሔርን ያምናል። ሰይጣንን ማመን የፈለገ ሰይጣንን ያምናል። ዛሬ በእግዚአብሔር ፍቅር መለመናችሁ አንድ ነገር hold on to the word of God። የእግዚአብሔርን ቃል አጥብቃችሁ ያዙ። በልባችሁ ያዙት፣ በሐሳባችሁ ያዙት፣ ከአንደበታችሁ ማታውጡት። እግዚአብሔር ትቶኛል አትበሉ። ኢየሱስ ጌታ ነው። እግዚአብሔር እረኛዬ ነው፣ አንዳች አይጎልብኝ። ሃሌሉያ። እግዚአብሔር እረኛዬ ነው። ኪስ ባዶ ሆኑ። ያውን ስለ ገንዘብ አይደለም ማወራው። by the way እግዚአብሔር ኢየሱስን ብዙ ብር አስጭኖ አይደለም የላከው። የዚችን ምድር ችግር ለመፍታት ኢየሱስ ክርስቶስ ብር በጆንያ ዶላር በጆንያ ይዞ አልመጣም። በቃ ብር ከሌለ የለህም የሚልህ አጋንንት ነው፣ በገንዘብ እንድትደገፍ። ጴጥሮስ እንደዚህ ነው ያለው፣ ካንተ ወዴት እንሄዳለን? አንተ ነፍ ብር አለህ አላለ። አንተ ነፍ ብር አለ፣ አንተ ብዙ ብር አለ፣ ካንተ ወዴት እንሄዳለን አላለ። አንተ የህይወት ቃል አለ፣ ካንተ ወዴት እንሄዳለን? ስለዚህ የእግዚአብሔር ቃል መኖሪያችን ነው። ገንዘብ ማስገኛችን፣ ጥቅም ማስገኛችን አይደለም። የእግዚአብሔርን ቃል ካልሰማ አትኖርም። መኖሪያ ነው፣ መኖሪያ ነው። you need the word of God to live። ለመኖር ነው የእግዚአብሔር ቃል የሚያስፈልግ። ሌላ ሁሉ ነገር እኮ የሚያስፈልግ ከኖርክ ነው። ስለዚህ የምንኖረው በምንበላው ምግብ ሳይሆን ከእግዚአብሔር ቃል ከእግዚአብሔር አፍ በሚወጣ ቃል። ከዚህ በላይ ጊዜ መውሰድ አልፈልግም። ኢየሱስ ክርስቶስ ይባርካችሁ። ቃሉን ያዙት፣ አጥብቃችሁ ያዙት። እንደ ብርና እንደ ወርቅ እንደ ከበረ ነገር አጥብቃችሁ ያዙት። ዳዊት እንደዚህ አለ፣ ከእላፋት ብርና ወርቅ ይልቅ የአፍህ ቃል ይሻለኛል። ከእላፋት ብርና ወርቅ ይልቅ የአፍህ ቃል ይሻለኛል። አእላፋት ብርና ወርቅ አያኖርህም። የአገር ብር ቢኖር መድኃኒት ይገዛልሃል እንጂ ደህንነት አይገዛልህም። ከሞት መውጣት በእግዚአብሔር ነው። ከሞት የሚያድን እግዚአብሔር ነው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ይባርካችሁ። አጥብቃችሁ ያዙ። ሰይጣንም የሚመጣው ልክ ቃሉን ስትሰሙ ነው። ይመጣል ቃሉን ስትሰሙ። ለምን እንዳታስተውሉት። ካስተዋላችሁት ሰይጣን መጨረሻው ይሆናል። ህይወታችሁ ላይ መግዛት አይችልም። ሰይጣን ስሙ ታውቃላችሁ፣ የምን ገዢ ነው? የጨለማው ገዢ ነው። ጨለማ አለማወቅ ነው። የእግዚአብሔርን ፈቃድ የእግዚአብሔርን ሐሳብ አለማወቅ ነው። በዛ ጉዳይ ላይ የእግዚአብሔርን ነገር ባላወቅንበት ነገር ሁሉ ጠላት መግዛቱ አይቀርም። ስለዚህ መድኃኒቱ ምንድነው? ቃሉ። የቃሉ ብርሃን ወደኛ ይምጣ። ሃሌሉያ። ብርሃን ሲመጣላችሁ ጨለማ በእናንተ ላይ መሰልጠኑ መጨረሻው ይሆናል፣ ያቆማል። ኢየሱስ ጌታ ነው። እግዚአብሔር ሆይ ለቃል ክብር እንድንሰጥ እርዳን። ቃልህን እንዳንንቀው፣ ቃልህን ከተለያዩ ቲዮሪዎች ጋር እንዳናገናኙ። ቃልህ በራሱ ክላስ ነው ያንተ ቃል። የእግዚአብሔር ቃል ለዘላለም በሰማይ ጸንቶ ይኖራል ተብሎ ተጽፏልና ቃልህን ቫልዩ ማድረግ እንድንችል በጌታ በኢየሱስ ስም እርዳን። ስለ ሁሉ እናመሰግናለን። ስለ ረዳህን ተባረክ። በጌታ በኢየሱስ ስም ተባረኩ። እግዚአብሔር ይባርካችሁ። ሌላ ጊዜ ደግሞ እንደዚህ እግዚአብሔር ልቤ ላይ ያስቀመጠውን ነገር ሼር አረጋችኋለሁ። hold on to the word of God. that's your life። የእግዚአብሔር ቃል ህይወታችሁ ነው። ተባረኩ። መልካም ጊዜ